ከኛ ጋር ምንም ሳይነጋገሩ ዲቤቱን ለአንድ ሳምንት ተራዝሟል። በኢምራንና በእፎይ ዲቤት ምክንያት ዲቤቱ ለአንድ ሳምንት ተራዝሟል። በዚህ ሁሉ መካከል እፎይ ፖስት አድርጓል። ምን ብሎ ፖስት አድርጓል? ከነዚህ ሰዎች ጋር ምንም አይነት የዲቤት ስምምነት አላደረግም። ስምምነት ላልተደረገበት ዲቤት ተቀብለናል በዚህ ቀን ተብሎ ምንም ቀጠሮ ላልተያዘበት ዲቤት የኢምራን ፕሮግራም ስላለ ሮብ ስለዚህ እንትኑ የኛ ዲቤት ተራዝሟል የሚል ነገር ለኛም አልተነገረንም ምናምን የተስማሙበትን ሁሉ ጥሰው ያንን ፖስት አድርገዋል ቻናላቸው ላይ ማለት ነው። ሶ ያንን ስንመለከት ተነገርናቸው ይሄ ትክክል አይደለም አልናቸው። ሶ ያው ሰው እሱን ያንን የለጠፈው ሰው ራሱ ይቅርታ ጠየቀ። አዎ አልነገርናቸውም ሳንነግራችሁ ነው ያደረግነው ይቅርታ እንጠይቃለን አለ። ስለዚህ ሙሉ ኃላፊነቱን ወሰደ ማለት ነው። ሳያማክሩም ነው የዲቤት ቀን ሊለውጡ የነበረው። ሶ እሺ እንደዛ ከሆነ ታዲያ ዲቤቱን አሁን ትቀበላላችሁ ወይስ አትቀበሉም? ትቀጥላላችሁ ወይስ አትቀጥሉም በስምምነታችን መሰረት ሲባል አይ አሁን እጃችን ላይ ያለ ሌላ ኢሹ አለ። የትኛው ከተባለ በቅርቡ የተደረገው ዲቤት ማለት ነው። ከሁሱ ጋር የተደረገው ዲቤት ማለት እጃችን ላይ ኢሹ አለ። ስለዚህ በዛ ኢሹ ላይ ኦርቶዶክሳውያኑ ጋር ያለው ኢሹ ላይ መጀመሪያ እንትን ማድረግ አለብን፣ ዲል ማድረግ አለብን። ስለዚህ እናንተ ረዘም ያለ ጊዜ መሆን አለበት። እኛ ስምምነታችን ይሄ አይደለም። ስምምነታችን በዚህ ቀን እንድንወያይ ነው። ያለ ፈቃዳችን ለመለወጥ ሞክራቸዋል። ስለዚህ ከዚህ ጋር የሚገናኝ ምንም ነገር የለውም አልናቸው። ሶ ፕሮግራሙ ላይ ስቲክ እንዳደረግን ሲያዩ አንድ ሀሳብ እንደገና መጡ። ቤት እንቀይራ። ቤቱ የሚቀየርበትን ቦታ ደግሞ እኛ ኢንተረስትድ አልነበርም። ያቀረቡትን ቤት ኢንተረስትድ አልነበርም። ስለዚህ ኖ ቤትም አንቀይርም፣ የተስማማችሁበት ቤት ነው ቤቱ፣ መጀመሪያውም ተስማምታችሁበታል። ስለዚህ መሆን ያለበት እዛው ቤት ነው መሆን ያለበት፣ ቀኑም መቀየር የለበትም፣ በምንም መልኩ እንደዛ መሆን የለበትም የሚል ነገር ተነጋገረ። ከዛ በዚህ ሁሉ መካከል ሀሳቦች ይቀየሩ ነበረ፣ ተርሞች በጣም በተደጋጋሚ ይቀየሩ ነበረ። አፍተር ኦል ግን አንድ ነገር ተነሳ ማለት ነው። ኮሆስት ይሁን ተባለ። እንደዛ ከሆነ በቃ ይሄንን እንትን የሚመጥን ቤት ይፈለግ ምናምን የሚለው ነገር ብዙ እንትን የሚሆነ ምክንያታዊ ስላልሆነ ሰው ሊሰማ የሚመጣው ተወያዮቹን እንጂ ፖስቱን ስላልሆነ በውይይት ጊዜ በተለይ ኦፊሻል የሆነ ዲቤት ሲሆን ከዚህ የተነሳ ኮሆስት እናድርገው ተባለ። በቃሽ ኮሆስት እናድርገው፣ ሁላችንም ዲሲፕሊን ለመሆን እንሞክር፣ ሚዩት መደራረግ የለም። ስለዚህ በዛ መንገድ እናድርገውና በኮሆስት እሺ እንቀጥል በቃ ቤቱ ከሆነ ጥያቄያችሁ ተባለ። አይ ኮሆስትም አናደርግም። አስቡት እንግዲህ እሺ ኮሆስት እናድርገው ተብላችሁ አይ ኮሆስት አናደርግም ስትሉ ማለት ነው። እሺ ኮሆስት ካላደረጋችሁት ታዲያ ምንድነው የምትሉት ስንላቸው በቃ እሺ የፕሮፌሲው ይቅደምና የአሁኑ እሑድ ይደረግ። ከዛ በኋላ አንድ ሳምንት ዘሎ እንግዲህ ያስቡት ሁለተኛው ፕሮግራም ማለት ነው። አንድ ሳምንት ዘሎ ይደረግ የነገረ ክርስቶስ ነው። ይሄንን ሲሉ አይ ይሄ የሚሆን ነገር አይደለም ልዩነት ውስጥ ነው መደረግ ያለባቸው። ይሄንን ነው አስበን ስንነጋገር የነበረው፣ እዛ ላይ ነው ስቲክ ማድረግ ያለብን ስንላቸው ይሄ የመጨረሻ ዲላችን ነው። እሺ በቃ እንነግራችኋለን ተባብለን ተለያየን ማለት ነው። እኛ ከተነጋገርን በኋላ በቃ ቢያንስ እሺ ይሄኛውን እንቀበላቸው፣ ቤቱ የተመረጠው ቤት እንዳለ ይሆናል፣ ይሄኛውን ግን እንቀበላቸው፣ እሑድ ቀን ፕሮፌሲ ይደረግ፣ ነገረ ክርስቶሱ አንድ ሳምንት አልፎ ቅዳሜ ቀን ይደረግ፣ ምንም ችግር የለብንም፣ በዛ መንገድ እናድርገው ተባብለን ይሄንን ላክንባቸው ማለት ነው። ሰርፕራይዚንግሊ ያንን ስንልክባቸው ያደረጉት ነገር ምንድነው? ዲቤቱ ለአንድ ወር ካልተራዘመ በስተቀር አንወያይም። ይሄ የመጨረሻው ኦፈራችን ነው። ውይይት ከተስማማችሁ በኋላ ኦፈር ስታቀርቡ ማለት ነው። እሺ ካላችሁ በኋላ ኦፈር ስታቀርቡ ማለት ነው። ሶ በዛ መንገድ አደረጉት። መጨረሻ ላይ ይሄ የሚሆን ነገር አይደለም። እንደውም ከመካከላቸው አንዱ ሰው ቆይ ላናግራቸው፣ እንደዚህ መሆን የለበትም ቆይ ላናግራቸው ብሎ አናግራቸው ነበር። ግን የሆነ አይመስለኝም፣ አልሆነም፣ ቀረ ማለት ነው። ስለዚህ አንድ ወር ማራዘም የፈለጉት ለምንድን ነው ሲባል አንደኛ ይሄኛው ዲቤት ያመጣው ኃይለኛ እንትን አለ፣ ኃይለኛ የሆነ ኢምፓክት አለ። እነሱ ጋር ትልቅ ነገር አናግቷል። ከዛ የተነሳ ያንን ነገር ዲል ማድረግ ፈልገዋል። ሁለተኛው ነገር ደግሞ ይሄንን ዲል ሳያደርጉ ቀጥሎ ሌላ ውድቀት ማስተናገድ አይችሉም። ሌላ ዱላ ነው። ስለዚህ ይሄ ደግሞ ሌላ አደገኛ ነገር ነው የሚፈጥርባቸው። ከዚህ የተነሳ ዲቤቱን መቀበል አልፈለጉም። ለአንድ ወር ይራዘማሉ፣ እንደማንቀበላቸው አውቀዋል። ከዚህ የተነሳ ለአንድ ወር ይራዘም ካልበለዛ አንመለስም ብለው የተስማሙትን ዲቤት አፍርሰውታል ማለት ነው። ከሱ ሁሉ በኋላ ያነሱት ነገር ምንድነው? አንዱ ከመካከላቸው ፎሎወር ነው፣ የፎሎወር ጉዳይ። ፎሎወር የኔ ፎሎወር የነሱ ፎሎወር ተደምሮ የኔን ፎሎወር አያክልም የሚል ነገር ነው ያነሱትና ዱድ እንዴ የፎሎወር እኮ ውድድር አይደለም የምናደርገው፣ ዲቤት ነው የምናደርገው። ፎሎወር ልናወዳድር አይደለም የተጠራራነው።
ኦኬ እንጂ ለፎሎወር ምንም ችግር የለውም እኮ ፈኒ ቪዲዮ እየሰራህም ፎሎ መቀበል ትችላለህ እኮ ፎሎ መደረግ ትችላለህ እኮ። ጉዳዩ ያለው ትክክለኛውን ነገር ይዘህ ነው የመጣው ነው። እዚህ ውስጥ እኮ ዲቤት ያደረግን ሰዎች አለ፣ እርስ በርስ ዲቤት ያደረግን ሰዎች አለ። የፎሎወር ቁጥር አልጠየቁንም። የጠየቁን ነገር ዲቤቱን በትክክል ማድረግ ይችላል ወይስ አይችልም የሚል ነገር ነው የጠየቁን ነገር። ኦኬ እኛም ስንጠይቅ የኖርነው ነገር እሱ እንጂ የፎሎወር ጉዳይ አይደለም። ሶ ገለባ እየመገብካቸው የኖርካቸውን እነዛን ፎሎወሮች ፎሎወሮቼ ብዙ ናቸውና ከእናንተ ጋር አልወያይም አትልም። ሲጀመር ለምን ተስማምተህ አፈረስከው? ፎሎወርን ሳትቆጥር ነው እንዴ የተስማማው? ፎሎወርን ቆጥረህ ነው እኮ የተስማማው። ስለዚህ እንግዲህ ወይ ፎሎወሮቻቸውን ይላኩልንና እዚህ እየመጡ ፎሎወሮቻቸው ይጠይቁ። በፎሎወር የመደበቅ ጉዳይ ስለሆነ የጀመሩት ማለት ነው። ያለው ነገር ይህንን ይመስላል። ውይይቱን አፍሰውታል። ሶ በእኔ በኩል ያለው ይህን ይመስላል። ቃል ግን እዚህ ጋር ዲያቆንዬ አንድ ነገር ነግሮን ይለፍና የውይይት ጥሪውን ማን ያቀረበው? መጀመሪያ ቅድሚያ እናንተ ናችሁ ፈልጋችሁ የመጣችሁት ወይስ እነሱ ናቸው? በጭራሽ እነሱ ናቸው እንትን ያደረጉት እነሱ መሐመድ መጽሐፍ ቅዱስ በሚል እንወያይ ትወርሰሱ የሚል ነገር ነበረ። ሶ ያንን ደግሞ እኛ እንትን አላደረግነው። በዚህ ብቻ ሳይሆን እኛም ልንጠራችሁ ስለፈለግን ሶ የምንወያይበትን ሌላ ርዕስ እንስጣችኋል ናቸው። የሰጠናቸውን ርዕስ ራሱ አልተቀበሉም። ምክንያቱም ኢየሱስ ፈጣሪ ነው የተባለው የዓለም የዚህ የሚታየው ዓለም የዩኒቨርስ ፈጣሪ አይደለም የተባለው ብለው በተደጋጋሚ ሲያወሩ ስለነበረ እዛ ላይ እናውራ ስንላቸው ዲክላይን አደረጉት። አንቀበልም አሉ ማለት ነው። ሶ ራሳቸው የሚያነሱትን ነገር አይቀበሉትም እዛው ማለት ነው። አንቀበልም አሉ። እሺ እንደዛ ከሆነ ምንድን ነው የምትቀበሉ ሲባሉ በኢየሱስ አምላክ ነው። እሺ እንደዛ ከሆነ ኢየሱስ በራሱ አንደበት ካስተማረው ትምህርት አምላክነቱን አስተምሯል ወይስ አላስተማረም የሚለውን እናወራ። ይሄን ራሱ በግድ ነው የተቀበሉ፣ በስንት መከራ ማለት ነው የተቀበሉት ነው። ግን አሁን አንዱም እንትን እሱ ነው። ይሄኛውን ውይይት ሊያደርጉት አልፈለጉም። ሶ በዚህ መንገድ እንትን አድርገውታል። አስቀድሞ ሆኖ ግን ውይይቱን እንትን ሲያደርጉ የነበሩት ውይይቱን ኢንቦክስ ያደርጉ የነበሩት እነሱ እንጂ አስቀድሞ እኛ አልነበረም። ራሳቸው በመጡት ውይይት ነው ከስንት ጊዜ በኋላ ከወር ከምናምን በኋላ ሁለት ወር ሊሆኑ ከወር ከምናምን በኋላ እንደገና መልሰው ያጣፉት ማለት ነው። ቃል ቴንኪዩ ስላስታውስከኝ ነው። እሺ ከስር ውሸት ነው እያሉ በኋላ ውሸት ነው እያሉ ዴቫይ ችግር የለውም ችግር የለውም። የፎቶ ማስረጃዎችን እናቀርብላቸዋለን። ያሳስብ ሀሳቦቹ ይቅረቡና ከዛ በኋላ ውሸት የሚሉትን ገና ድምፅ እኮ አለ ገና ወገኖች እና ገና ሪከርድ ትሰማላችሁ እና የዛን ሰዓት ውሸት የሚለው እንዴት እንደምታደርጉት እንግዲህ እናያለን ማለት ነው። ቅዱ ግን እሺ ውሸቱን ሄዳችሁ እንድታሰሟችሁ ስለምንፈልግ ምን ያህል እንደሚዋሹባችሁና እንደሚቀልዱባችሁ በውስጥ የሚያወሩትና ውጭ ላይ የሚያወሩት እንዴት በውሸት የተሞላ እንደሆነ እንድታዩ ስለምንፈልግ ነው። ቃልዬ ቴንኪ በጣም እሺ። ዳንዬ ወይስ ማሜ? እሺ ሁላችሁንም ሰላም ብያለሁ። እኔ ደርሻለሁ የምሄድበት። ዲያቆንን ረጅም ጊዜ ቃሌ፣ ልደተ፣ ማማዬ፣ ዲያቆን ዛተናቴስ ሁላችሁንም ታችም ላይም ያላችሁ ቆስጤንም ሰላም ብያችኋለሁ። እንግዲህ ምንድን ነው ለምናወራው? እኔ በተከታታይ ቪዲዮዎች ሰራለሁ። ከዚህ በኋላ ቪዲዮ ሰራለሁ ማለት ነው። ስሰራ ለሁለት ሰዓት ከምናምን ነው በውስጥ መስመር ከነሱ ጋር ተደዋውለን ያወራ ነው። እዛ ጋር ምን እንዳሉ፣ እንዴት እንደለመኑን፣ እንዴት ይቅርታ እንደጠየቁን፣ ጉዳት ላይ ነን፣ ስብራት ላይ ነን። ይሄ ስብራት እያለብን ሌላ ማስተናገድ አንችልም፣ እንዴት እንዳሉ ድምፃቸውን እያሰማን ቪዲዮ እንሰራለን። ኦኬ። ስለዚህ ለዛ ተዘጋጁ ጋይስ። ሪፖስት ለማድረግ ሼር ለማድረግ የምንሰራቸውን ቪዲዮዎች ተዘጋጁ። ምንድን ነው እኔ መጨመር የምፈልገው ነገር ምንድን ነው? ቃል ያወራው ነገር ላይ በደንብ ማሰብ ያለብን የእኛ ፕሮግራም ቀድሞ ተያዘ። ከዚያ በሆነ አጋጣሚ የነ እፎይ መሀል ላይ ገባ። ከዛ የእኛ ታጠፈ ማለት። አሁን የእፎይ መግባቱ ብቻ አይደለም። የእፎይ ላይቭ ዲቤት ከሁሱ ጋር ያደረገው ዲቤት ችግር ስለፈጠረ አትሃንድ የሆነብን እጃችን ላይ ያለ ትኩስ ነገር ስላለብን መስራት ያለብን ነገር ስላለ እሱ እያለ ሌላ ዲቤት አናደርግም፣ አያዋጣንም። ቃል በቃል አድቫንቴጅ የለንም ነው ያለው። ምክንያቱም እዚህ ሌላ ትኩስ ጉዳይ አለብን፣ መስራት ያለብን ነገር አለ።
ማስተካከል ያለብን ነገር አለ። እሱ እያለ ይሄኛውን ዲቤት ማድረግ ለእኛ አዋጭ አይደለም። ዲቤት ማን ነው አድቫንቴጅስ አይደለም አለና ግብፅ አለ ግብፅ ያለ ሰው ኢትዮጵያ ውስጥ ለተፈጠረ ችግር ምን አገባኝ ቢል መብቱ ነው፣ በራሱ ልክ ነው። እሱ ግን ኢትዮጵያ ውስጥ ያለ ሰው የሚያስቀድመው ኢትዮጵያ ውስጥ ያለውን ችግር ነው አለ። ስለዚህ እናንተም እንደ አውትሳይደር ወይም ያው ከእስልምና ውጭ ባለ እንዳለ ሰው ምን አገባኝ እናንተ ለደረሰባችሁ ችግር ብትሉ ልክ ናቸው። ይህን ባይዜ ቃል በቃል ነው ያለው። ብትሉ ልክ ናቸው። የእናንተ ጥፋት አይደለም። እዚህ ጋር አንኮን ናችሁ እና ድንገት በውይይቱ መሃል ግብፃዊ ሆነን እኛ እና ምንም ባይመለከታችሁ ልክ ናችሁ። እኛ ግን የቤታችንን ስራ መስራት አለብን አሉ። ኦኬ እውነት ለመናገር እኔ ደግሞ ያው አይዟችሁ ያለፋችሁ ስላላችሁበት ነገር አይዟችሁ ያጋጥማል ብዬ ለማጽናናትም ሞክሬያለሁ በመሃል አንድ ሁለት ጊዜ እነሱን እና ለእኛ አድቫንቴጅ ስጡን የሚል ጥያቄ ነው ያቀረቡት። ባጭሩ አድቫንቴጅ ስጡን ማለትም ዲቤቱ ከተደረገ መደረግ ያለበት ልክ የእፎይና የሁሱን ኦዲየንስ የሚያክል ያን ሁሉ 100,000 ህዝብ የሚያክል ህዝብ ሊመጣ በሚችል ቦታ እንሁን ይደረግና ከዛ እኛም አድቫንቴጅ እናገኝ፣ እድል ስጡን ለአድቫንቴጅ የሚል ጥያቄ ያቀረቡ። እኛ ደግሞ እንደዚህ አይነት ነገር የለም። አንደኛ ከመሀል የመጣ ዲቤት ነው። ሁለተኛ ደግሞ እኔ ለአንተ አድቫንቴጅ ፊድ የማደርግበት ምክንያት የለም። እኔም አድቫንቴጅ እፈልጋለሁ። ስለዚህ ለእኔም አድቫንቴጅ አንተ መልቀቅ አለብህ። አንተም አድቫንቴጅ የሱን እኔም አድቫንቴጅ ይኑረኝ፣ ርዕስ ቀይረን እኔ በደንብ አታክ ማድረግ የምችልበት ላይ እንወያይ። እንደዛ ከሆነ አንተም ለእኔ አድቫንቴጅ አትለቅም። ስለዚህ እኔም አንተ ላይ አድቫንቴጅ እንዳልይዝ አንተም እኔ ላይ አድቫንቴጅ እንዳትይዝ የሚገድበን ኦልሬዲ ሜክ ያደረግነው ስታንዳርድ አለ። የርዕስ ስታንዳርድ፣ የቤት የምንወያይበት ስታንዳርድ፣ የደቂቃ ስታንዳርድ ኦልሬዲ አለ። ሴት ያደረግነው ሩል አለ። የምንመራው ከዚህ በኋላ በሱ ነው። ያንን ከመወያየትህ በፊት ነበር አድቫንቴጅህንና ዲስ አድቫንቴጅህን ካልኩሌት አድርገህ ይመቸኛል አይመቸኝ የሚለውን መስማማት የነበረብህ። ከዚያ በኋላ ስታየው እንደምትጎዳ ስታስብ ሀሳብ ቀይረህ እኔን ተባበረኝ አይሰራም። ዲቤት ላይ ባይዞ እንደዚህ ነገር አለ እንዴ? ተባበረኝ እስኪ እኔ ነጥብ ማስቆጠርበትን ቦታ ወይም ሁኔታ አመቻችልኝ ይባላል? አይባልም። ስለዚህ በዚህ መንገድ ነው በቃ ይሄ ነው ቶታሊ ሲጨመቅ የ2 ሰዓት ክርክራችን ሲጨመቅ ይሄን ይመስላል። እኛ ደግሞ በዚህ አንስማማም። ቤቱን ማንስማማበት የራሳችን ምክንያት አለ። ለምሳሌ እንግዲህ ስም ሜንሽን ላደርግ ነው ይቅርታ ወይ እሺ ይቅር። 2 ሰዎች ቤት ሪኮመንድ አደረጉ እከሌ ቤትና እከሌ ቤት ብለው ከዛ እኔ ፐርሰናሊ እነሱ ቤት ሄጄ ዲቤት ለማድረግ አይመቸኝም አልኩ። እኛም እኮ አይመቸንም። እነዛ ሰዎች እኮ እኛንም ሲሰድቡን ነበር፣ ሃይማኖታችንን እኮ ሲያንጓጥጡ ነበር። ግን በቃ እየገባን ነው። እኛ ዲያብሎስ ቤትም ቢሆን ይህን ቃል በቃል እንደዚህ ነው ያለው፣ ዲያብሎስ ቤትም ቢሆን ገብተን ኦዲየንስ ብቻ እናገኝ፣ ብዙ ህዝብ ብቻ እናገኝ እንጂ ዲቤት እናደርጋለን አለ ሲል እኔ ኦኬ እሱ መብትህ ነው። እኔ ግን እንደዚ አይነት አቋም የለኝም። ብዙ ህዝብ ይከተለኝ ብዬ ዲስሪስፔክት የምደረግበት ቤት ውስጥ አልገኝም። ኦኬ ከዚህ በፊትም በተደጋጋሚ ተጣልተናል። ዲስሪስፔክት ያደርጋል፣ እዛ ቤት አልገኝም። እኔ አንተ ግዴታ ሆኖብህ ነው የምገባው። ማን ያስገድደኛል? ምን አገባኝ እኔ ስለ አንተ መገደድ? ስለዚህ ግዴታ ሆኖብህ ትገባለህ። እሱ ኦዲየንስ ፈልገህ እየሄድክ ነው። ያንተ የቤት ስራ ነው፣ የኔ ቤት ስራ አይደለም። እኔ በኒውትራል ማይንድ ከዚህ በፊት በተወያየንበት በተስማማንበት ቤት ነው የምወያየው። ፈቃደኛ ከሆንክ ለዛውም በተስማማንበት ጊዜ ካልሆነ ላልተወሰነ ጊዜ እኔ ደግሞ ከቃሌና ከዳኒ በተለየ በዚህ ሳምንት ካልሆነ ላልተወሰነ ጊዜ ነው የሚራዘመው። ብዙ ነገሮች አሉብኝ ከፊት ብዬ አብራርቼ እንደውም ፐርሰናሊ ነገሮቹን ሊስት አድርጌ ነግሬያቸው ይሄ ነገር አለብኝ፣ ይሄን ከሰራው በኋላ ይሄ አለብኝ። ስለዚህ ከዚህ እስከማገኝ ላልተወሰነ ጊዜ ነው የሚሆነው ብዬ ሁላ አብራርቻለሁ። ይሄንን ወደ መናገር የገባሁት እንደው ከተረዱ ፖላይትሊ ካስረዳኋቸው ከተገባባን ብዬ ነው እንደ ወንድም። እነሱ ወጥተው እነዚህ 3 ልጆች
እድል ሰተናቸው ይላል። በውስጥ ለምኖኝ ይቅርታ ጠይቆኝ የነበረው ሰውዬ ማለት ነው። ስለዚህ እነዚህን ሁሉ እስካሁን ያወራቸውን ድምፃቸውን እያሰማው ቪዲዮ መሰራ ይሆናል በተከታታይ እንዳላበዛባችሁ። ቴንኪ። እሺ፣ ለውይይቱ እንዲቀር ያቀረቡልን ምክንያቶች ምን ምን ናቸው? እንደ የእፎይንም ነገር ሜንሽን እንዳደረጉ ስለማቅ ውይይቱ እንዲቀር ከእናንተ ጋር የነበረው ውይይት እንዲቀር ትልቁ ከእፎይ ጋር ቀጠሮ ተይዟል ነው አይደለ? እና ቀጠሮ ደግሞ እንዳልተያዘ ጠይቃችኋቸው ነበረ እና እሱንም ለሰዎቹ ንገራቸው። ውይይቱ እንዲቀር ያቀሩት ምክንያቶች ምን እንደሆኑ። ቴንኪዩ ረስቸው ነው። አሁን ውይይቱ የሚቀርበት ምክንያት ምንድን ነው ስንላቸው እንደ ሁለት አይነት ምክንያት ነው ያመጡት። ያው ተያያዥ ቢሆንም የመጀመሪያው ባለፈው ያደረጉት የእፎይና የሁሱ ዲቤት ያመጣው ቻሌንጅ አለ፣ ያመጣው የቤት ስራ አለ፣ እሱ ነው። ሁለተኛው ደግሞ እሱን ለማካካስ በሚሆን መንገድ ኢምራንና እፎይ መወያየት አለባቸው። ያ ውይይት እስካልተካሄደ ድረስ መቅደም አይችልም። ወይም ደግሞ የነ እፎይን የመጀመሪያውን ውይይት የሚመስል ኦዲየንስ ከሌለ በቀር ነው ያሉት። ከዛ የእኔ ጥያቄ የነበረው እፎይ ቻሌንጁን ተቀብሏል ወይ የሚል ጥያቄ ጠየኳቸው። እሱን አሁን እዚህ የምናወራው ነገር አይደለም ምናምን ነገር አለ። አይ ዳኒም ጨምሮ እፎይ ዲቤቱን አልተቀበለም። እንዳልተቀበለ በምን አወቅ አሉት። ምክንያቱም አንደኛ ጠይቀናቸዋል፣ ከኦርቶዶክሳውያን ጋር ስንጠይቃቸው የለውም ብለውናል። ሁለተኛ ቢቀበል እኮ ሚዲያ ላይ ነው የሚቀበለው፣ ቪዲዮ ነው የሚሰራበት። ኦብቪየስሊ ይታወቃል፣ ውይይት ጥሪ ሲደረግም ይታወቃል፣ ሰው ሲቀበልም ይታወቃል። ስለዚህ አልተቀበለም። በዚህ ምንድን ያልናቸው የሌለን ዲቤት አለ ብላችሁ ፐብሊኩን ማህበረሰቡን ሚስ ኢንፎርም እያደረጋችሁ ነው፣ የሌለ ኢንፎርሜሽን እየሰጣችሁ ነው። ስለዚህ ይሄ ደግሞ ትክክል አይደለም፣ እንደዚህ አታድርጉ ብለን ወቅሰናቸዋል። ልክ ትክክለኛ አካሄድ አይደለም። ተወያዩ ባልተቀበለበት ቀን ቀጠሮ ይዞ ኦልሬዲ ሴት የተደረገን ፕሮግራም ወደ መቀየር የሚያስኬድ ምንም አይነት የአካሄድ አግባብ የለውም። ስለዚህ የሌለን ዲቤት አለማትበሉ፣ ሰዎችን ሚስኢንፎርም አታድርጉ፣ የሌለ ኢንፎርሜሽን አትስጡ፣ የእኛንም ፕሮግራም በመሰረዛችሁ በጣም አጥፍታችኋል ብለናቸው ስላጠፋን በጣም ይቅርታ፣ በድጋሚ ይቅርታ ብለው ብዙ ጊዜ ነው ይቅርታ ይጠይቁን። ሚዲያ ላይ ወጥተው ግን ለተከታዮቻቸው ግን አዚፍ እንደ አሸናፊ የሆነ እንደ አቅርበው ከዛ እኛ እምቢ ብለን እንደሸሸን አድርገው ነው የሚያወሩት ማለት ነው። ይሄ ነው። እሺ ማሜ እናመሰግናለን በጣም። ባይዘወይ የሚያወሩት ነገር ሁሉ ድምፅ ሪከርድ አለ እንዳይመስላችሁ። ከታች ውሸታ ምናምን የምትሉ ሰዎች አሁን ጫን ያለውን ድምፅ ስናሰማችሁ ድምፅ አለ ለእያንዳንዱ ድምፅ ብናሰማቸው አሪፍ ነው፣ እንዳይሰለቹ ውሸት እንዳይመስላቸው። ዲያቆን ቃሌ ጋር ድምፆች አሉ የተወሰነ ሼር ያደረግናቸው ብንሰማ ጥሩ ነው። ከዛ በፊት ከድምፁ በፊት ምናልባት አሁን እንዲህ ብለው ተናግረዋል ሲባል የራሳቸውን ጽሑፍ በወንድሞቻችን ላይ የዋሹትን ውሸት ብናነበው ደስ ይለኛል። እንዴት ብለው እንደሚናገሩና በውስጥ እንዴት እንደሚያለቅሱ እግራቸው ላይ ወድቀው እስከ መለመን ድረስ የሚደርሱበትን የራሳቸውን ድምፅ ምን ሰማ ይሆናል። ስለዚህ እስቲ መጀመሪያ በማህበራዊ ሚዲያ ለምስኪኑ ሙስሊም ሕዝብ ምን እያሉ ነው የሚሸውዱት የሚለውን እንመልከት እስቲ ከራሳቸው። ሰው አላችሁ እንትኑን ላኩልኝና ወይ ላሳያቸው ወይ አንዳችሁ ቤላ ትችያለሽ አይደል? እሺ ወይ ለዲያቆን ላቸው። ኦኬ እሺ ይሄ አሁን የማሳያችሁ እንግዲህ ከነ ዳኒ ከነ ማሜ ጋር በውስጥ ካወሩ በኋላ ከነ ቃሌ ጋር ይቅርታ ጠይቀው በኋላ በድምፅ ሰሙታላችሁ። ከዛ በኋላ ግን ወጥተው ደግሞ የጻፉትን የለጠፉትን ላሳያችሁ። እሺ ላሳይ ካሜራ ላዙር። አሁን ደህና ነው አይደል? አሁን ደህና ነው፣ ይታያል በደንብ ዲያቆን። እሺ በነፃ እድል እንስጣቸው ይላል ርዕሱ። በነፃ እድል እንስጣቸው ይልና ጥያቄ ምልክት ይላል። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና
በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። እሺ ይህን ለመግለጽ ለመጨረሻ ጊዜ ሶስቱ ልጆች የሰሩትን 5 ቪዲዮ ያው የሶስቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የሶስቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይት ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አልን። ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸኝም አለ። ኢዮዳብና ዮኒ ማኛ ጋር እንግባል ናቸው። ልጆቹ የጥጋብ ይሁን እንጂ አንፈልግም አሉ። ባይዘው አሁን እኔም ከእናንተ ጋር እኩል ነው እያነበብኩ ያለሁት ይሄንን። እሺ ኢዮዳብና ዮኒ ማኛ ጋር እንግባል ናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶችን አቀረቡ። በመጥፎ ከምናሰናበታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችንም ስላሳዘኑን እነሱም ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንወያለን አልናቸው። አሁን ከፍቷቸዋል። አመስግኑ፣ ይህ ራሱ የእኛ ችሮታ ነው ተብላቸዋል። እኔ አሁን አንድ ላይ አሁን ገና ማንበቤ ነው። ይህንንም ይደገም ምክንያቱም ሲሰሙ በጣም አንዱ ትልቅ ውሸት አለ እዚህ ላይ፣ በጣም ትልቅ ውሸት አለ። ምን ብለው አሉ? እነርሱ እሺ ብለው እንደተቀበሏቸው ነው እዚህ ላይ የተጻፈው። ውይይቱን ያቀረበው ማን ነው? ራሳቸው ናቸው የተቀበሏቸውም ወንድሞቻችን እዚሁ እነ ማሜ እነ ዳኒ እነ ቃል ናቸው። ግን እነሱ እዚህ ላይ ምን እያሉ ነው? አይ እነ ቴዲ ሐዋሳ ቤት ይደረጋል ስላሉን እሺ አልናቸው ብለው ነው እየቀጠፉ ያሉት። ምን ያህል ዋሃብያ የሚባል ሴክት ምን አይነት ውሸታም እንደሆነ ግን በዚህ ጋር ተመልከቱልኝ። ህዝበ ሙስሊሙን እንዴት እንደሚሸውዱት፣ ህዝበ ሙስሊሙን እንዴት እንደሚያጭበረብሩት ተመልከቱ። እባክዎት አንዴ ደግሞ እንደው ቢያስነብቡልኝ። ከኡስታዞቻችሁ ከመጅሊሶቻችሁ ከሁላችሁም በላይ ምን ያህል ተወዳጅና ተፈቃሪ እንደሆነ ስላሳያችሁን እናመሰግናለን። ምክንያቱም እፎይ ይመጣል ባትሉ እናንተ 100 ሰው ወይ 200 ሰው ይዛችሁ ነው ቁጭ የምትሉት። ለዛውም 40 ዓመት ንጽጽር የሰራ ኡስታዝ ተሸክማችሁ ንጽጽር የጀመረ 2 ዓመት የሆነው እፎይ ከእናንተ 40 ዓመት ከቆዩት ኡስታዞች በላይ ትልቅ ውጤትና ትልቅ ነገሮች እንዳሉት ትልቅ ማሳያ ነው ብዬ አምናለሁ። ይህንን ሳይጠቅሱ ማለፍ ተገቢ አይደለም ብዬ ስላመንኩ ነው ዲያቆን። እሺ ትክክል። ያው ድምፁን እንዲሰሙት ነው እኔ ሞር የምፈልገው። አሁን የምናወራው ነገር ሁሉ የተቀዳ ድምፅ እንዳለ ደግሞ አሁን ትሰማላችሁ ማለት ነው። የጻፉትን አይታችኋል። በውስጥ ግን ከዳኒ ጋር ከማሜ ጋር ከቃሌ ጋር ምን ያህል ሲለማመጡ ምን ያህል በቃ ይቅርታ ሲጠይቁ እንደነበረ ያለውን አሰማችኋለሁ። ዳኒዬ ከዛ ፊት ሀሳብ መስጠት ከፈለግ ትልቁ ላያርጉትና ወይ ጥቂት ላሰማና ሀሳብ ትሰጣለህ ዳኒ። ከዛ በፊት ዲያቆን እንትን ላይ ቢነግሩን መልካም ነው። ምንድነው ያጠፉት መረጃ አለ ቃሪ አስታውሳቸውና አነስና ኢብራሂም ቻት ደልተው ነበረ እንዳያዛለ ሙሉ እሱ ላይም ቢሄድ መረጃም ለማጥፋት ሞክረው ነበረ። በጽሁፍ የተጻጻፉትን መረጃ ሙሉ በሙሉ አጥፍተውታል፣ ደልተውታል። አሁን የተቀመጠው እንትን ስለሆነ ነው፣ ምንድነው ቮይስ ስለሆነ ነው። እና ይሄን ስላላነሳችሁት ስለረሳችሁት ብዬ ነው። እሱ በጣም ኦኬ። እሺ ዲያቆን ዳኒ ሀሳብ አለ ወይስ? ዲያቆን እኔ ጋር ምንም የተለየ ሀሳብ የለም። ከሞላ ጎደል ሁሉንም ነገር ስላሉ ወደ መረጃው ብንሄድ ጥሩ ነው። ሰው እሱ ነው እየጠበቀ ያለ። እሺ ጥሩ መልካም። ከዛ ሌሎቻችሁ ሀሳብ ትሰጣላችሁ ማለት ነው። በዚህ የድምፅ መልእክት ላይ የምንሰማውን ነገር በስነ ስርዓት አሁን ጽሁፋቸው ላይ ያካተውት ነበረ። ምን ብለው ነበረ? ሰሞኑን የገባንበት ነገር እያሉ የጻፉባት ነገር አለች እና ሰሞኑ የገቡባት ነገር ምን እንደሆነች ከራሳቸው ድምፅ እንድንሰማ አላለሁ። ሁላችሁም ሼር አድርጉላቸው። እውነት ለተደበቀባቸው በሐሰት እየተቀለደባቸው ላሉ ሰዎች በጠቅላላ የሁለት አንዴ አታድገኝና እሺ ቃሌ ትልቁ ላጉት ቃሌን አንዴ
ኦኬ አንተ ጋር ካለማ በቂ ነው። አንተ ጋር ካለ በቂ ነው። 2 ሰዓት ከ24 ደቂቃ ነውና እንትን እያደረክ አሰማ። አንተ ጋር ካለ አያስፈልግም። ኦኬ ጥቂት እያሰማችሁ በየመሃሉ ሪያክት ታደርጋላችሁ ማለት ነው።